ብዙ ዋጋ የከፈሉለትን የወንድሞቻችንን አጽም እና ደማቸው ተሰበትን አጥፋቸው ተሰበትን ከዛም አልፎ ብዙ ወገኖቻችን የተሰውበትን የወለጋን ጉዳይ በተመለከተ አጠቃላይ ካሁን በፊት በነበረው እንቅስቃሴ በተባታተነ መንገድ ነው ተብሎ ስለታሰበ አሁን ወደ እዝም ስራታ አስፈላጊ ነው በሚለው ውይይታችን እንደሚታወቀው ከብዙ ንግግር በኋላ አንድ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ በቅንፍ መመስረቱን በዚሁ አጋጣሚ ያሳወቅ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ የአቋም መግለጫ አጠቃላይ ምናቀርብ ይሆናል ማለት ነው። ከዚህ በመቀጠል ያው የድርጅታችን የአቋም መግለጫ ሁላችንም ወስደን የምንሰራበት እና የሚቀመጡትን አቅጣጫ ለሌሎችም እንትኖች ጥሪ የምናደርግበትም በዚሁ በመግለጫው እናሳውቃለን። ቀጥታ ወደ መግለጫው ገባለሁ ማለት ነው። ውድ አድማጮቻችንና ተመልካቾቻችን እንደምን ሰንብታችኋል? ዛሬ ልዩ ዝግጅት ይዘን ቀርበናል። እንግዲህ በርዕሱ ላይ እንደምታዩት ፋኖ የተባለው ነውጠኛ ቡድን ወይም ሽብር ቡድን በአጠቃላይ በኦሮሞ ህዝብ ላይ በተለይ ደግሞ በወለጋ እየፈጸመ ያለውን ድርጊት እንመለከታለን። እንግዲህ ቀደም ብዬ ቪዲዮ ለማሳየት እንደሞከርኩኝ በወለጋ አካባቢ የሽብር ድርጊት ለመፈጸም የተሰማራው ቡድን የራሱን እዝ ማቋቋሙን ገልጾ ነበር። የእዙንም ስም ቢዛሞ ብሎታል። እንግዲህ በተለይ በአሁኑ ሰዓት በወለጋ በተለይ ደግሞ ሆሮ ጉዱሩ ወለጋና በምስራቅ ወለጋ አካባቢዎች ይህ የጽንፈኛ ቡድን እየፈጸመ ያለውን ድርጊት ከአካባቢው ተወላጆች ምን ይላሉ የሚለውን ዛሬ የምናነሳ ይሆናል። እንግዲህ እንደምታውቁት አክቲቪስት ራጂ ጉደታ የአካባቢው ተወላጅም ነው። እንደገናም ደግሞ ስለ አካባቢው ሁኔታ በተለይ የሽብር ቡድኑን ድርጊት እየተከታተለ ከሚያጋልጡት አክቲቪስቶች አንዱ ነው። ጤና ይስጥልን ራጂ። ጤና ይስጥልን አንተም ደጀነን ቲም ወይምን ለሰጣችሁኝ እድል አመሰግናለሁ። እኛም እናመሰግናለን። እንግዲህ ወለጋ በተለይ ደግሞ አንተ የተወለድክበት አካባቢ በሆሮ ጉዱሩ ወለጋና በምስራቅ ወለጋ ፋኖ የተባለው ጽንፈኛ ቡድን በኦሮሞ ህዝብ ላይ ይፈጽማ ያለው ግፍ በአሁኑ ሰዓት ከፍተኛ ደረጃ ላይ ደርሷል። እንዲሁም ከዛም አልፎ የመንግስት ታጣቂዎችን እየገደለ መሆኑንም መረጃዎች እየወጡ ናቸውና ይሄ ጽንፈኛ ቡድን በአካባቢው እንዴት ተሰማራ? ከምን ተነስቶ ነው እዚህ ደረጃ ላይ የደረሰው? ማን አደራጀው? ማን አሰማራው? የሚሉትን ነገሮች እናነሳለን። ከዛ ደግሞ አስከትለን በተለይ በአሁኑ ወቅት አንዳንድ ሰዎች ገና ሳንጀምር አስተያየት ለመስጠት እየደወሉ ናቸው። እባካችሁን ትንሽ ጠብቁን። በአሁኑ ሰዓት ይሄ ቡድን በህዝቡም ይሁን በሌሎች ላይ እየፈጸመ ያለውን ግድያና የማፈናቀል የዝርፊያ ድርጊቶችን እስኪ ታጋልጣለህ ወይ ደግሞ ትገልጽልናለህ የአካባቢው ተወላጅም ስለሆንክ። ከዛ በፊት ግን ይሄ ቡድን ከየት ተነስቶ ነው እዚህ ደረጃ እየደረሰው የሚለውን እስኪ ብትገልጽልን። ጥሩ ደጀና። አሁንም ደግሜ እዛ አካባቢ ላይ ሚዲያዎችም ሲቪል ሶሳይቲውን ብዙ ትኩረት እየሰጠው ስላልሆነ ትኩረት ሰጣችሁ እዛ አካባቢ የሚደረገውን ጥቃት በተቻላችሁ መጠን ብዙሃኑ እንዲረዱት እያደረጋችሁ ላላችሁ ጥረት እኔ እንደ አንድ ግለሰብ ላመሰግናችሁ እወዳለሁ። ዛሬም ለሰጣችሁኝ እድል ዳግም ያመሰግንኩኝ። እንግዲህ ላለፉት 5 ዓመታት ህዝባችን በሰቆቋና በተለያዩ እንግልት መሃል ነው እያሳለፈ ያለው እስከ ዛሬ እኔ እናንተ ከምናወራባት ሰዓት ድረስ ማለት ነው። ትናንትም አመሻሹ ላይ ብዙ ሶሻል ሚዲያዎች ዘግበው ነበረ። አሹ የሚባል ኪረሙ ወረዳ ላይ 9 ሚሊሻዎች እና አንድ የፖሊስ አባል ተገለው
ሌሎች ደግሞ ከህብረተሰቡ መሃል የቆሰሉ 4 ሰዎች ደግሞ ወደ ወለጋ ሪፈራል ሆስፒታል መላካቸው ነው ያለኝ መረጃ። እስካሁን እኔ እናንተ እስከምናወራበት ድረስ እየደማ ያለ ማህበረሰብ በመሆኑ እስካሁን ድረስ ለደረሱት ጥቃት ለጠፋው ህይወት የተጎዳው ማህበረሰባችን አካል መጽናናትን እየተመኘውለት እንግዲህ እስኪ ወደዛ ከማለፍ በፊት ራጂ አሁን ይሄ ጥቃት የተፈጸመበት አሹ የተባለ ወረዳ ነው። የት አካባቢ ነው? ቦታው ወረዳው ኪረሙ ነውና አሹ የሚባል አሹ ኩሳይ ነው የሚባለውና ሱኮ የሚባል ቦታ ላይ የጽንፈኛው ኃይል እዛ አካባቢ ወደ አደረጃጀቱ መጣለው እዛ አካባቢ ተደራጅተው በቢዛሞ ብርጌድ ስር ተደራጅተው ከሚንቀሳቀሱት የተወሰነ ኃይል የሚንቀሳቀስበት አካባቢ ነው። ይሄ አሹ ስሬዶሮ የሚባለው ቂልጦ አቦ እስከ ለሊስቱ ሶምቦ አቋራጭ ድረስ ባለፉት አልቲንክ ወር አካባቢ ሆኖታል። አሹ የሚባለውን አቋርጠው ቂልጦ አቦ ወደ ለሊስቱ ሶምቦ የሚባል አካባቢ ደርሰው ማህበረሰቡን ብሬንስቶርም ሲያደርጉ ነበር። በእናንተው በወይም ኦሮምኛ ፕሮግራም አንስተን ነበርና እዛ አካባቢ ላይ ነው ግድያው የተፈጸመው። እንግዲህ አሁን እንዳየኸው በመንግስት ተቋማት እና በመንግስት መዋቅር ደግሞ እዛ አካባቢ ላይ የመከላከያ ኃይል እርምጃ እየወሰደ ነው እየተባለ ነው የሚወራው። የመከላከያ ኃይሉ በየከተማው እነሱ በማይገኙበት ጤሻ አካባቢ ነው ለይስሙላ እየተንቀሳቀሰ ያለው። ግን የራሱን መዋቅር የጽንፈኛው ኃይል እርምጃ እየወሰደበት ነው። ይህ ኃይል እንግዲህ ኦሮሞ በመሆኑ ነው እንጂ በአቋም ደረጃ በአደራጀት ደረጃ ከመንግስት መዋቅር ጋር ትስስር እንዳላቸው ነው። ወደኋላ መለስበታለሁ። እሱን ግን ከየት ተነስተው ይደረሱ የሚባለው በደንብ አድርገው ሰው መረዳት ያለበት ይመስለኛል። ለምን አማራ ክልል አካባቢ የሚደረግ ጦርነት አለ። እዚህ አካባቢ የሚደረጉ በእኛ ህዝብ ላይ እየደረሰ ያለው እንግልት በጠበንጃ ግድያ ብቻ ሳይሆን የትርክትም ስራ እየተሰራ ስለሆነ ከመነሻው ለማንሳት እንደው አጠራ አድርጌ ረዘም ይላል ለማንሳት እሞክራለሁ። ከየት ተነሱ የሚለው አንደኛ በዛ አካባቢ ላይ ብሔር ብሔረሰቦች በተለይ የወለጋ የመንግስት እርሻ ተብሎ የሚታወቀው አካባቢ ላይ ከኃይለ ሥላሴ መንግስት ጀምሮ በደንብ ሲሰፍሩ ነበር። እዛ አካባቢ ላይ እየመጡ እንግዲህ እዛ አካባቢ ሲሰፍር የነበረው ብሔር ብሔረሰብ ከትግራይ አካባቢም ከአማራ ክልልም በተለይ ደግሞ በ1977 በረሃብ ጊዜ ከወሎ አካባቢ ወደዛ በመንደር ምስረታና በሁለቱ አካባቢ ነው። አንደኛው በሰፈራ ነው። በሰፈራ በየመንደሩ የሰፈራ ኃይል አለ። ሌላኛው ደግሞ ስክሰጋ የሚባል አለ። በየደጋው አካባቢ ላይ የኦሮሞ መንደሮች መሃል ክፍት ያሉ ቦታዎች ላይ የሰገሰጉ ያስገቧቸው ነበርና ከዛም በኋላ ደግሞ ኢህአዴግ ወደ ስልጣን ከመጣ በኋላ በተለይ እነ ታምራት ላይ ነው ስልጣን ላይ በነበሩበት ጊዜ የምታስታውስ ከሆነ ከኤርትራ ጦርነት በፊት መኢአድ የሚባሉ የተለያዩ ተቋሚ ድርጅቶች ኢዴፓ ምናምን የሚባሉ ድርጅቶች እዛ ውስጥ ሴላቸውን ያሰማሩ ነበረ። እንዳውም ወደ ኋላ ተመልሰህ በደርግ ጊዜም የነበሩ ተቋሚዎች እንደው ሪዘርቫጆች በሰፈራው አሳከው የመጡ የኢዲዩ ኢዲሃፓ ምናምን የሚባሉ ድርጅቶች የኢሃፓ ላይም ዘመቻ የነበሩ ሰዎች ሰክስገው የመጡት እዛ አካባቢ ላይ በህቡ ሲደራጁ ነበር። እኛ ያደረጃጀት የምታስታውስ ከሆነ እነ ታምራት ላይኔ ወለጋ እርሻ የነበረው የመንግስት እርሻ ነውና ይሄ ቦታ የማልማት ስራ እናደርጋለን በሚል በነቂፍ ጥቂት የምታወራው ሳይሆን በነቂፍ ጎጃም አካባቢ በተለይ ቋሪት ከሚባል አካባቢ ላይ መጥቶ እንዲሰፉ አደረጉ። እንግዲህ ከዛን ጀምሮ እስከ 1998 እንደ አውሮፓውያን አቆጣጠር የኤርትራ ጦርነት ከመጀመሩ በፊት እንደ ኢትዮጵያ አቆጣጠር 1990 ወይ 91 አካባቢ ላይ በህቡ ይንቀሳቀሱ ነበር እንጂ ምንም አይነት የሆነ እንቅስቃሴ አልነበረም። ጽንፈኝነት የተሞላው አይደለም። ማህበረሰቡ አርሶ አብሮ በሰላም ይኖር ነበር። አሁን በህቡ መንገድ አንድ በሚዲያ መናገር ጸያፊ የሆነ ህቡ ድርጅት ነበር ሲንቀሳቀስ የነበረ እሱም ጋላ ገዳይ የሚል ማለት ነው። ይህ ጋላ ገዳይ የእምነት ተቋማትን የንግድ ሴክተሮችን ባለሀብቶችም ቁንጮ ሆነው ፈንድ ያደርጉት የነበረ በዛ ቦታ ላይ በህቡ ሲንቀሳቀስ ነበር እናስታውሳለሁ። የተለያዩ ሪሲቶች መዋጮው ይዋጣበት ነበር። በድብቅ በቸርች አካባቢ በቤተክርስቲያን አካባቢ ላይ መሳሪያ ደብቆ ሲደራጁ ነበር። 1998 የኤርትራ ጦርነት ሲጀመር
የስበት ማዕከሉ የፖለቲካ የስበት ማዕከሉ ወደ ሰሜን ሲሆን እንዳለ መከላከያ ወደዛ ጋር ሲመጣ ተደራጅተው ጥቃት ፈጸሙ። ስሬዶሮ የሚባል ጊዳያና ላይ ስሬዶሮ የሚባል አካባቢ ላይ የመጀመሪያ ጥቃት የፈጸሙት እዛ አካባቢ ነው። ወደ 9 የሚጠጉ የፈጥኖ ኃይላት የኦሮሚያ ፈጥኖ አባላትና አንድ የወረዳ ፖሊስ አዛዥ እና የወረዳ አስተዳደሩ በጥይት ተመተው እስካሁን ድረስ በህይወት ያሉ አሉና ያንን ጥቃት ፈጸሙ። በዛን ሰዓት መንግስት ይሄ ትምክተኛው ኃይል በህቡ ይደራጅ እንጂ ፍላጎቱና የሚፈልገው ሂደት ምን እንደሆነ ስለተረዱ ዮናታን ኢቢሳ በታሪክ የሚወሱ አሉ። በዛን ሰዓት የኦሮሚያ ጸጥታ ኃይል ሄዶ አስፈላጊውን እርምጃ ወሰደና ከ1998 ወዲህ ምንም አይነት እንቅስቃሴ ዛግባ የምትለው አደረጃጀት አልነበረም። አሁን በለውጡ ስም አብይና ብልጽግና መንግስት ወደ ስልጣን ሲመጣ ፈርታይል ኤንቫይሮንመንት ስለሰጣቸው የፖለቲካ ቀድሞ በህቡ ይደራጅ የነበረው እዛ አካባቢ ላይ በሶሻል ሚዲያ ሲንቀሳቀስ የነበረ አይተሃል። በ22 ቀበሌዎች የሪፕሬዘንቴሽን የፖለቲካ ሪፕሬዘንታቲቭ ያስፈልጋን የሚል ጥያቄዎች ተነሱ። የሰሜን ጦርነት ትግራይ አካባቢ ሲነሳ ደግሞ የበለጠ ኤንቫይሮንመንት አገኙና ክተት የሚባለውን ዘመቻ እኛ ኢትዮጵያን የማዳን ጥሪ እንፈጽማለን ብለው እዛ አካባቢ ተደራጅተው የነበሩ ወጣቶች ለክተት ዘመቻ በዛን ሰዓት የመዋጮ ጦርነት ነበረ። ደጀነም እንደምታስታውሰው ከሁሉም ክልሎች ሲሄዱ ስለነበረ በአይሱዙ ተጭነው ወደ 14 አይሱዙ የሚሆኑት ኤፍኤስአር በጎጃም አቋርጠው የክተት ዘመቻን ተቀላቀሉ። ይህ ኃይል የክተት ዘመቻን ከተቀላቀለ በኋላ የሰሜኑ ጦርነት ተደራቢ አጥቂ ሆኖ እዛ አካባቢ ላይ ሲንቀሳቀስ ስንቅ ሲያቃብል በነበረበት ሰዓት በሰሜን ኢዝ የተወረሰውን መሳሪያ በሙሉ ይሄ ሄደው ኃይል ታጥቆ ተደራቢ አጥቂ ሆኖ ከመከላከያ ጋር እዛ አካባቢ ነበረ። የሰሜኑ ጦርነት ሲቋጭ ለዘመቻ የመጡት የተለያዩ የኦሮሚያ ልዩ ኃይል፣ የደቡብ ልዩ ኃይል፣ የሶማሌ ክልል ልዩ ኃይል ወደ ቦታቸው ሲመለሱ ይህ ለክተት ዘመቻው የሄደው ኃይል ወጣቱ እዛ አካባቢ ሲንቀሳቀስ የነበረው እንዳለ ከድል መልስ ነው ተብሎ መሳሪያውን ጭኖ እንዳለ በ14 ኤፍኤስአር ሄደው በ11 ኤፍኤስአር ደግሞ መሳሪያውን ይዞ ተሻግሮ ሲመጣ ይሄን ከክተት ዘመቻ ሄደን ይዘነው የመጣነው መሳሪያውን አንፈታም በሚል ዲዚግኔትድ በሆኑ ኤሪያዎች ላይ እንዲቆዩ ተደረጉ። በዛን ሰዓት ምንድነው የተጀመረው? የምታስታውስ ከሆነ እናንተም ስትዘግቡ ነበረ። ትርክቶች ነበሩ። ወደ ጥቃት ከመግባት በፊት የትርክት ነበር የተሰራው። ተናቦ ነው የሚሰራው። እዛ አካባቢ ያለው ነገር ውስብስብ ነው። የተጀመሩት ትርክቶች መጀመሪያ ላይ ህብረተሰቡ ላይ ያነጻጽሩ አልነበሩ። የኦሮሞ ነጻነት ሰራዊት ብሔር ተኮር ጥቃትን ያደርጋል የሚል ትርክት ነበር ሊሰራ የታሰበው። ከደምቢዶሎ ጀምሮ ከአይራው ጥቃት ተባለው ጀምሮ ከቶሌ ግንቢ አካባቢ የተፈጸመውን ታስታውሳለህ። እኚህን ሂደቶች የኦሮሞ ነጻነት ሰራዊትን ትርክት ፈጥረው የኦሮሞ ነጻነት ሰራዊት ብሔር ተኮር ጥቃትን ያደርጋል፣ ስለዚህ የወለጋ አካባቢ በተለይ ሆሮ ጉዱሩ ወለጋና ምስራቅ ወለጋ ላይ ያላችሁት ብሔር ብሔረሰቦች ራሳችሁን መከላከል አለባችሁ በሚል ስም እንደ ሚሊሻ አደራጀ። አሁን በኋላ ላይ እናነሳዋለን ማን አደራጀው ባለቤቱ ማን ነው የሚለው። እዚህ ጋር የሚሊሻ አሁን ቀደም መግለጫ ሲሰጥ የነበረው የቢዛሞ ብርጌድ አዛዥ ንጉሴ ዋለልኝ ይባላል። አሹ አሁን ቀደም ጥቃት ደርሷል ያልኩብህ ቦታ ላይ ነው ተወልዶ ያደገው። እሱ የሚሊሻ ኮማንደር ነበር እዛ አካባቢ ላይ ለሊስቱ ሶምቦ አካባቢ ማለት ነው። የሚሊሻ ኮማንደርና ኮሚሳር ሆነው ተደራጅተው ያሉት እንዳለ ሆሮ ጉድሩ ወለጋ ጃርቴ ጃርደጋ ሙሩ ጃርቴ አቤዶንጉሮ ጊዳ ኪረሙ ወረዳዎች ጨምሮ ኢቨን እስከ ሃሮ ሊሙ ድረስ በተለይ ደግሞ ይሄ አንገር ጉትን የሚባል አካባቢ ላይ መተ ደግሞ እስከ ኖኖ ምዕራብ ሸዋ ድረስ በጤሻውን ይዞ ያለው አካባቢ ላይ እንደ ሚሊሻ አደራጇቸው። ከመንግስት መጋዘን መሳሪያ ሰጥተዋቸው ማለት ነው። ገተት ዘመቻ ሄዶ የመጣውና እንደ ሚሊሻ የተደራጀው ኃይል አንድ ላይ ሆነና ጉልበት ጉልበት አከማችቶ አንድ ላይ ጥቃት ማድረግ ጀመረ ማለት ነው። ጥቃቱን ሲፈጽም ደግሞ መጀመሪያ ላይ የአካባቢው ነዋሪ ላይ ጥቃቱን ሲጀምር መታስታውስ ከሆነ ኦክቶበር 2021 መሰለኝ መጀመሪያ ላይ ሃሮ ላይ 28 ሰው የኦቦዲንሳን ቤተሰብ 9ኙን አንድ ቤት ውስጥ የገደሉት እዛ ጋር ነው የጀመረው ማለት ነው።
ከዛ ጋር ጀምሮ እስካሁን እስከምናወራበት ያነሳው ድረስ ጥቃት እየፈጸመ አሁን አደረጃጀታቸው ቢዛሞ የሚባለው ሃሮን ሰንተር ያደረገ ወደ ባጊን እና ሃሮ መሃል ማሰልጠኛ ያለው በውቅ የሚታወቅ ኃይል በኃይል ደረጃ ደግሞ አሹ አሁን ያንኩት የኃይል ቦታ ላይ አሊ የሚባል ቦታ ላይ ደግሞ ከጊዳና አቤዶንጎሮ መሃል የሚንቀሳቀስ ኃይል ነው እንደገና ሁለተኛ ብርጌድ በህቡ ሲንቀሳቀስ የነበረ ኃይል ጽናት የሚባል ባለፈው አቤዶንጎሮ ላይ ጥቃትን የፈጸመ በአዳም ተፈራ የሚመራ ጽናት የሚባል ብርጌድ ሁለተኛ ብርጌድ አቤዶንጎሮ ላይ ተቋቋመ ሶ አደረጃጀታቸው ከየት ተነሱ ለምትለው በነጠብጣብ እኚህን ዶቶች አንድ ላይ ካመጣ ከዛ ተነስተው አሁን ያሉበት ቁመና በብርጌድ ደረጃ እስከ መደራጀት ደርሰዋልና መነሻቸው ይሄን ይመስላል ጥቅልል አድርጌ ማንሳት ከመቆርኩኝ እንደገና ምናልባት ይሄ አሁን የምታየው ሌላ ላይ መለሳለሁ ይሄ የምታየው ልጅ የምታውቀውና የመንግስት ሚሊሻ የነበረ ነው የምትለኝ ስሙ ማን ነበር ያ ንጉሴ ዋለልኝ ይባላል እዛ አካባቢ ላይ መጀመሪያ ትርክቶች ሲሰራ የኦሮሞ ነጻነት ሰራዊት በኤር ተኩር ጥቃት ያረጋራ ራሳቸውን ተከላከሉ በሚል በዛ አደረጃጀት ውስጥ የመንግስት ሚሊሻ ኮማንደር ኮሚሳር ብለው ያደራጇቸው ነበርና እነዚህ አሁን እዛ ጋር መታያቸው ሃሮ የሚባል አካባቢ ነው መግለጫ የሰጡትና እሱም እዛ አካባቢ ነው ተወልዶ ያደገው ኪረሙ ነው እስከ ሃይ ስኩል የተማረው እና የዛን ሰዓት የመንግስት ሚሊሻ የነበረ ነው ኦኬ ጥሩ እስኪ እንግዲህ አሁን ፋኖ ከጅምሩ መጥራት በማንፈልገው ኦሮሞ ገዳይ ያኔ እነሱ ምሉት ሌላ ነው ኦሮሞ ገዳይ ቡድን ብለው ከአምቦ እስከ ወለጋ ድረስ ያኔ እንዳደራጁ በሚዲያም ሲዘገብ ነበር ታምራት ላይኔም ከዛ ተቋዳሽ እንደነበሩ ከዛም ውጪ እዛ አካባቢ በኢንቨስትመንት ስም በተለይ ጽንፈኛ ባለሀብቶች እዛ አካባቢ ኢንቨስት በማድረግ ስም ሰዎችን ሲያደራጁ እንደነበር ምናቀው ጉዳይ ነው ያንንም ሲዘግብ ነበረ ነው በሚዲያዎች ይሁን እንጂ በዛው ወቅት ዮናታን ኤጲሳ የጸጥታ ጉዳይ ኃላፊ ነበር መሰለኝ እና በዛን ጊዜ አባዱላ ነው መሰለኝ ፕሬዝዳንቱ በዛን ሰዓት መከላከል ከተቻለ አሁን ለምን ምን ፈርታይል ሁኔታ ተገኝቶላቸው ነው ምናልባት አንተ ካልከው የትግራይ ጦርነት ነው ወይስ ከሌላ በስተጀርባ ሌላ ዓላማ አላቸው በደንብ ግልጽ አድርገን መናገር ያለብን አንድ ነገር አለ ለታሪክ ሰው ባይቀበለው ላይ መስለው ይችላል ለምን እዛ አካባቢ ያለውን የፖለቲካ ኮንስፓይረንሲ የሚረዳው ጥቂቱ ብቻ ስለሆነ የተሰጠው ፈርታይል ኤንቫይሮንመንት በተለየ ሁኔታ ያለው የመንግስት መዋቅር ነው አሁን ስልጣን ላይ ያለው መንግስት አማራ ክልል አካባቢ ከፋኖ ጽንፈኛው ኃይል ጋር እየተዋጋው ነው ይላል እዚህ ጋርም ስትመጣ ወለጋ ላይ አሁን ሚሊሾች ተገለዋል የመንግስት መዋቅር ናቸው ጉዳዩ ያደራጀው የመንግስት መዋቅር የገሚሱ የሚታወቅ የገሚሱ የማይታወቅ ኦሮሚያ ክልል የጠቀስኩ በብርጌድ ደረጃ የሚንቀሳቀሱ እነዚህ ሁለት ብርጌዶች አባታቸው ወይ ደግሞ መነሻቸው የሚያደራጃቸው ያስታጠቃቸው የታጥቀው ያሉት መሳሪያ ኦሮሚያ ክልል በጸጥታ መስተዳድር የተሰጣቸው መሳሪያ በዚህ ሂደት ውስጥ በመዋቅሩ ውስጥ ይሄንን የፖለቲካ ኮንስፓይረሲ የሚረዱት ጥቂቶች ናቸው ሮይተርስ ከዚህም በፊት ዘግቧል ኮሬ ነገኛ የሚባል ኦሮሚያ ውስጥ የሚንቀሳቀስ ኃይል እንዳለ መዋቅሩ እንዳለ ሳይሆን የማያቅ ነው ቁማሩን የማያቅ እየተሰዋ ነው አካባቢ ፖሊሶች እኔ ሁሌም የማይወሱ የኦሮሚያ ልዩ ኃይል 26 የኦሮሚያ ልዩ ኃይሎች ኪረሙ ሲጠቃ አንድ ጉድጓድ ላይ ህዝቡ የቀበራቸው አሉ የፖለቲካውን ኮንስፓይረሲ የማይረዱት ህዝባችን ለምን ይሞታል ብለው የሚታገሉ ከስራ የተባረሩ የጸጥታ አካላት አሉ የአካባቢ ተወላጆች ሆነው በስልጣን ላይ ያሉ ለምን ህዝባችን ይገደላል ያሉ ከስራቸው የተባረሩ የትም ግባ የማይቦል ቦታ የተመደቡ ብዙዎች አሉ ይሄንን ፈርታይል ኤንቫይሮንመንት አይደለም አባቱም የዚህ እንቅስቃሴ አባት የመንግስት ጸጥታ መዋቅር ነው በተለይ የኦሮሚያ ክልል ብልጽግና የዚህ ጉዳይ ባለቤት ነው በሌሎች ተዛማሽ ያሉ በተለይ 4 ኪሎ የተሰገሰጉ ከደመቀ መኮንን ከስልጣን ከወረደው ደመቀ መኮንን ከታምራት ላይ ነው ጀምሮ እዛ አካባቢ ላይም በስመ ኢህአደግም በስመ ብልጽግናም እዛ አካባቢ ተሰክስጎ ያለው እነ ተመስገን ጥሩነ ራሱ የሚያሰማሯቸው ኪሊንግ ስኳዶች
እና አብይ በዘፈቀደ እና አብይን የሚያሽከረክሩ ኃይሎች ከነዚህ ኃይሎች ጋር የሚሰሩ አሉ። ስለዚህ የዚህ ባለቤት ኦሮሚያ ክልል አካባቢ የሚንቀሳቀሰው ጽንፈኛው ኃይል ፋኖ ብሎ በሽፋን የሚንቀሳቀሰው አይ ነው ጎጃም አካባቢም ሌሎች አካባቢ የሚንቀሳቀሰው ፋኖም እዚህ አካባቢ የሚንቀሳቀሰው ፋኖም ግባቸው አላማቸው አንድ ነው። ግን የስትራቴጂ ሂደታቸው ላይ መጋቢ አንቀሳቃሽ ኢንፎርሜሽን ሰጪዎች ኦሮሚያ ክልል አካባቢ የተደራጀውን አባቱ ኦሮሚያ ክልል አካባቢ ያለው የብልጽግና መንግስት እስኪ እዚህ አካባቢ አማራ ክልል አካባቢ አሁን እንዳነሳው ፋኖን መንግስት ፋኖን እየተዋጋ ነው እየተባለ እዚህ ኦሮሚያ ላይ ደግሞ መንግስት ነው ያደራጀው ሲባል ምን ማለት ነው? እንዴት ነው ምሉ ወገኖች አሉ። እንዴት እንደዚህ ሊሆን ይችላል ምሉ ወገኖች አሉ። ይሄንንም እስኪ ብታብራራው። ምክንያቱም ከፖለቲካ አንፃርም ሳይሆን የአካባቢ ተወላጅ ነህ እዛ ስትራክቸሩን በአገር ቤትም እያለ ስትራክቸሩን በደንብ ታውቃለህ እና ይሄን እንዴት ትገልጸዋለህ? ሁለተኛ ነገር ደግሞ አንዳንድ ወገኖች የአማራ ክልል ፋኖን እና የኦሮሚያ ክልል ፋኖን ለመለየት ጥረት ሲያደርጉ ይስተዋላል። ሌሎቹ ደግሞ ነው ፋኖ ነው የሚሉት አሉ። በራጂ ጉደታ እይታ እንዴት ነው? ይሄ በጣም ጥሩ ጥያቄ ነው። ብዙዎች መረዳት ያለባቸው ነው ደጀነ። እኔ እንደኔ አረዳድ አማራ ክልል አካባቢ እየተዋጋ ነው እንላለን እኔ ይባላል። ግን ብዙም በስታ ዙሪያውም የተወሰኑ ስራዎችን ስለሰራው በደንብ አውቃለሁና አማራ ክልል አካባቢ የብልጽግና መንግስት አብይ በአቋሙን አሟጦ አማራ ክልል አካባቢ እየተዋጋ አይደለም። ግን በእንዳው ጦርነት አለ እየተዋጋው ነው ያለ እድሜውን ለማራዘም የስበት ማዕከሉን ከደሴቲቷ ከብልጽግና ደሴት ራቅ እንድትል ብቻ የሚያደርጉት እንጂ እየተዋጉ አይደለም። በእርግጠኝነት አማራ ክልል አካባቢ እየተዋጋ እንደ ጠላት የታያየ ኦሮሚያ ክልል አካባቢ ለምንድነው አንድ ላይ ናቸው የምትለውን በደንብ ነጠላ አድርጌ አስችላለሁ። አማራ ክልል አካባቢ ያለው በጽንፈኛ የተደራጀው ጽንፈኛ የገሚሱ ልዩ ኃይል የነበረ ለምን መሳሪያ ትፈታለህ የተባለ የገሚሱ ደግሞ ከዲያስፖራ የሚወረወርለትን እንትን የሚል የገሚሱ ደግሞ አርበኛ ግንቦት 7 ምናምን የነበረ ከኤርትራ በረሃ የመጣ በዛው ትግልን የተቀላቀለ የገሚሱ ደግሞ እንዳው የአማራ ህዝብ ጥያቄ ያለው እንደ ህዝብ እንደ ጥያቄ ያለው የመልካም አስተዳደር የተለያዩ ጥያቄዎች ይኖሩታል። ያን ጥያቄ አሳኮ ደግሞ እውነት መስሎት ጫካ ይገባል። መነሻውና መድረሻው የማይታወቅ እስካሁን ማኒፌስቶ እንኳን በግልጽ ያላስቀመጠ ጽንፈኛ ኃይል ነው ያለው እዛ አካባቢ ላይ። ብልጽግና እየተዋጋው ነው ብንል ኖሮ ቲዲኤፍ እና ኦላን የነጻነት ተዋጊዎችን ህዝባቸውን ከዚህ ተነስተን እዚህ እናደርሳለን ብለው የተነሱትን በፓርላማው ጽንፈኛ ሽብርተኛ ብሎ ፈርጆ ያለ ከዚህ በላይ እኔ ኢንተርፖል ላይ ሂደህም አንገት ቆርጦ በዘንግ ይዞ ያንጠለጠለ ከዚህ በላይ ወንጀል የለም። ህይወት ያለው ያቃጠለ ጉሙዝን አይታል ከመኪና ወርዶ እንደዛ ሲያቃጥል የአማራ ልዩ ኃይልን እንትን ለብሶ ቤት ሲያቃጥል ጉሙዝን አይታል። ወለጋ ላይ ከነቤቱ ሲያቃጥሉ ያየ ከዚህ በላይ ወንጀል የለም። ይህን ኃይል እንኳን ሽብርተኛ ያላለበት ምክንያት ምንድነው ብለህ ብትጠይቀኝ አሁን ላነሳው መልስ ይሆናል ማለት ነው። ይሄ ሮኬት ሳይንስ አለ። አማራ ክልል አካባቢ ኦሮሚያ ክልል አካባቢ ያለው ለኔ አንድ ምሳሌ ላንሳለ። ኦነግ በምስራቅ ኦሮሚያ ላይ ጽፈት ቤት ነበረው አሁን ባይዘጋ እና ደቡብ ኦሮሚያ ላይም ነበረው ምዕራብ ኦሮሚያ ላይም ነበረው። እኛ አሁን ቅርንጫፍ ማዕከላት ናቸው እንጂ የኦነግ የፖለቲካ ፕሮግራም አንድ ነው። ብልጽግና ማሁን አገራዊ ፓርቲ ነው። ብልጽግና ነው። የኦሮሚያ ክልል ሁን የአማራ ክልል ሁን የትግራይ ክልል ቅርንጫፎች ናቸው። the same thing አማራ ክልል አካባቢ የሚደራጅ ኦሮሚያ ክልል አካባቢ የሚደራጅ የተደራጀበት ሂደትና የተደራጀበትን የሚያገኛቸው ሰፕላይ እና ስትራቴጂዎች ይለያያሉ እንጂ ሁሉም አካባቢ ያለው ፋኖ መነሻና መድረሻው ይታወቃል። ግን ኦሮሚያ ክልል አካባቢ ያለው ፋኖ አባቱና ለፖለቲካ ቁማር የሚጠቀመው የኦሮሚያ ክልል አካባቢ ያለው መዋቅር ነው። መዋቅሩ ራሱን መፈተሽ አለበት ብዬ ነው ማነሳው እንጂ ሁሉም ክልል አካባቢ ያለው ፋኖ ነው።
እንዳውም ባለኝ መረጃ አሁን ሁለት ጽናትና ቢዛሞዎች ወለጋ ላይ ተደራጅተዋል። የተወሰኑ ቦታዎች ላይ ወደ አርሲ አካባቢ ባሌ አገርፋ አካባቢና ቦረና አካባቢዎች ላይ ሌሎች ኃይሎችን ለማደራጀት እንቅስቃሴዎች እንዳሉ ነው ያለኝ መረጃ። ለምን ከዛ አካባቢ ላይ ወደ ሌላ አካባቢ የተንቀሳቀሱ ኃይሎች እንዳሉና ይህ ኃይል በመሳሪያ እዛ አካባቢ ብቻ የሚንቀሳቀሰው ናት። ፊንፊኔ እዛው የመንግስት መዋቅር አካባቢ ሆኖ በመናበብ የፖለቲካ ስራ የሚሰሩ አሉ። አሁን በየቲክቶክ በተለያየ ቦታ ላይ ከሄድክ የወለጋ ፋኖ ብለው የትርክት ስራዎችን የስትራቴጂዎች የሚነድፉ አሉ። በመንግስት መዋቅር ውስጥ ደግሞ ከነ ቅድመ አያቶቻቸው ሌሎች ብሔር የሆኑ እዛ አካባቢ ያሉ አሉ እና እንደ ብሔር ደረጃም ከሄድክ አሁን የትግራይ ተወላጆች አሉ፣ የወሎ ተወላጆች አሉ። እነሱንም የሚያጠቃ ኃይል ነው ይሄ ኃይል። ኦሮሞን ብቻ አይደለም የሚገለው እዛ አካባቢ ላይ ሰው ጽንፈኝነቱን ልትገልጽ የምትችልበት። ስለዚህ በአደራጃጀት ደረጃ እንደዛ ነው ያሉት። ሰው ኦሮሚያ ክልል አካባቢ ያለው የአካባቢው መዋቅር ነው ባለቤቱ። ጥሩ ፋኖ የትም ይሁን የት ፋኖ አንድ ነው፣ ጸረ ህዝብ ነው። በተለይ ከኦሮሞ ህዝብ አንፃር መከተለው ደግሞ ብዙን ጊዜ ገልጸዋል ራሳቸው ከዚህ ከዋሽንግተን ዲሲ ነሱ ወክለው የሚናገሩ ከዛም አልፈው እዛም ውስጥ ያሉ የፋኖ ተወካዮች ብዙን ጊዜ የገለጹበት ሁኔታ ነው ያለውና ጸረ ኦሮሞነታቸውን በሌላ መልኩ ራጂ ይህንን ጉዳይ ከመከታተል በተጨማሪ እንግዲህ አንተም እንደገለጽከው ከጸጥታው በተለይ ከጸጥታው መዋቅር ጋር ከሀገር ከመውጣት በፊት ስትሰራ ስለነበር የጸጥታ መዋቅሩን አካሄድ በደንብ ታውቃለህ እና አሁን እነኚህ ፋኖ የሚባለው ጽንፈኛ ቡድን ህዝቡን እንዲገልና መንገድ እንዲያስጨንቅ ህዝቡ በሰላም ወጥቶ እንዳይገባ እያደረገ ከመግደል ውጪም ደግሞ ሀብቱን ንብረቱን እየዘረፈ ቀዩን እያቃጠለ ያለው በራሱ አቅም ብቻ ሳይሆን የመንግስት መዋቅር ውስጥ የተሰከሰጉ ሰዎች አሉ። በተለይ ሰሜን ሸዋ አካባቢ ደራ አካባቢ ይሄ ነገር ይነሳል። በተጨማሪ ደግሞ በአንተው የትውልድ አካባቢ በሆሮ ጉዱሩ ወለጋና በኪረሙ በምስራቅ ሸዋ አካባቢ ይነሳል። የመንግስትን መዋቅር እየተጠቀሙ ነው ህዝቡን እያጠቁ ያሉት የሚባል ነገር አለ። ምን አስተያየት አለ እዚህ ላይ? ጥሩ። እዚህ ጋም ሁለት ተነጻጻሪ ነገሮችንም እያነሱ የሚከራከሩ በተለይ ቅድም ያነሳቸው ስለ አማራ ክልል ኦሮሚያ ክልል ኮምፔር እያደረጉ መዋቅሩ ደግሞ የሞተም ስላለ መዋቅሩ እየተዋጋ አይደለም ወይ ለዚህ እንቅፋት የሆነው ሌላ ኃይል ነው ብለው የሚያነሱት የመንግስት ደጋፊዎችና በስርዓቱ ስር ሆነው ትርክትን የሚፈጥሩ ኃይሎች ናቸው እንጂ ማህበረሰቡ ግራውንድ ያለው ማህበረሰብ ይረዳዋል በደንብ አድርጎ ማለት ማን ከማን ጋር እንዳለ። ይህንን የምታውቅበት ደግሞ አንድ ምሳሌ ላንሳላ አጭር ይሁን። ቀደም አንስቼልሃል። አሁን አሹ ላይ 9 ሚሊሻዎች ተገለዋል። አንድ ፖሊስ እንደው ሳጅን ስራጅ የሚባል አራቱ ደግሞ ከማህበረሰቡ ከነሱ ጋር ሆኖ አሁን ወደ ሆስፒታል ያሉ አሉ። ሌሎች ደግሞ ተፈናቅለዋል እየሸሹ ነው። እዛ አካባቢ መዋቅሩ መጥቶ መዋቅሩን ያጠቃው ሚሊሻ የመንግስት መዋቅር ነው። መጥቶ ያጠቃው ይሄ ጽንፈኛው ኃይል። በሌላ አኳኋን ደግሞ መከላከያ እርምጃ እንዲወስድ ተብሎ በየጥሻው ደግሞ መከላከያውን ጽንፈኛው ኃይል የማይንቀሳቀስበት ቦታ ላይ ነው መከላከያውን ይዞ የሚጓዘው። ይሄ መከላከያ ደግሞ ትዕዛዝ የሚወስደው ከኮማንድ ፖስቱ ነው። ኮማንድ ፖስቱ ደግሞ የአካባቢው ጸጥታ ኃይልና መከላከያው ነው እዛ አካባቢ ላይ ያለው የፖለቲካ ዘርፉና ሌሎች ናቸው እዛ አካባቢ ላይ ያለው። ጽንፈኛው ላይ እርምጃ እንዳይወሰድ ስለሚፈልጉ በየጥሻው ጽንፈኛው የሌለበት ቦታ ላይ ወይ ደግሞ ቀድሞ መረጃ ይሰጡና አሁን አቤ ዶንጎሮ ላይ እንደዛ እንዳኖሌና ጨለንቆ እጅ ተቆርጦ አይተሃልና የ2 ዓመት ህፃን ሁሉ ተገላ የ50 ዓመት እናት ተደፍራ ቪዲዮዎችን አይተሃል ሶሻል ሚዲያ ላይ የሚንቀሳቀሰው። ያ ሁሉ ተደርጎ የ7 ኪሎ ሜትር ልዩነት ነው መከላከያ እዛ አካባቢ ያለው። ግን የአካባቢውን ይዘው የሚንቀሳቀሰው ገና ያንን ሲሰማ ያ ኃይል ወደ ሌላ ቦታ እንዲንቀሳቀስ ተደርጓል። ይሄ ሁሉ ስታይ እዛ አካባቢ ላይ ያለው መዋቅር
በመዋቅሩ ውስጥ በመንግስት መዋቅር ውስጥ የተሰገሰጉ የጽንፈኛው ኃይል አካል የሆኑና የጽንፈኛውን ኃይል ሐሳብ ተሸካሚ የሆኑ ሴሎች ናቸው ያሉት። እነዚህ ሴሎች ደግሞ በተራ ደረጃ በኢንፎርሜሽን ማቃበል ደረጃ ሳይሆን በመምራት አብሮ በመስራት ደረጃ ላይ የተደራጁ ናቸው። ይሄ መዋቅሩ ቅድም አንስታል። ሰሜን ሸዋ ላይ the same thing ነው ያለው። the same even ምስራቅ ቱለማ ከረዩ አካባቢ ላይ በሚንጃር አካባቢ በሚደረገው እንቅስቃሴ ላይ the same ነው ያለው። ወሎ አካባቢ ላይ ብትሄድ ሰሜን ኦሮሚያ the same situation ነው ያለው። እኚህ ሁሉ መዋቅሩ ውስጥ የተሰገሰጓል። በትውልድም ኦሮሞ ያልሆኑ ሰዎች አሉ። ሁለተኛ ደግሞ በፖለቲካ ሂደት ብዙ መንግስት ድጋፍ ስለሌለው እዛ አካባቢ ላይ ወደ መንግስት መዋቅር የሚጠጉት እንደዚህ አይነት ንክክ ያላቸው ስለሆኑ ያንን ቻንስ አግኝተው እየተጠቀሙ ማብረሰቡን እያጠቁ ያሉት መዋቅሩ ነው። የራሱን መዋቅር እንኳን መከላከል በማይችልበት ቀደም ነግሬያለሁ። ምንም በማያውቁት ነገር ነው ሚሊሻው የሚሰዋ። ምንም በማያውቀው ነገር ነው ልዩ ኃይሉ የሚሰዋው። አንዳንዴ ለምን እንደ ኦሮሞ ነው የሚያይ ይሄ ጽንፈኛው ኃይል ከየትኛው ወገንና እንደ ኦሮሞ ነው የሚያይ። ይሄንን ደግሞ ላለማድረግ የሚፈለገው ነገር ቀደም አንስቻለሁ። ወደ ማህበረሰቡ ከመዞሩ በፊት የኦሮሞ ነጻነት ሰራዊትን ብሔር ተኮር ጥቃት ያደርጋል ብለው ከጽንፈኛው ኃይልም ይሁን ከሌሎች ብሔር ብሔረሰቦች ጋር የኦሮሞ ነጻነት ሰራዊት እንዲዋጋ ይፈልጋል። ያንን ደግሞ የዲፕሎማሲ ክሳራና የፖለቲካ ሂደትን ተቀቡልናን ለማሳጣት የሚደረገው እንቅስቃሴ ላይ ከቁማሩ ውጪ ለመሆን የኦሮሞ ነጻነት ሰራዊት ብዙ ጥረቶችን እዛ አካባቢ ስላደረገ ማኖ መንካት ስላልቻለ ያንን ለማድረግ በሱ አሳከው ነው የሚያደርገው። ይሄ ጽንፈኛው ኃይል ራሱ መንግስት መዋቅር ውስጥ ያሉት የጽንፈኛው ኃይል ሐሳብ ተሸካሚዎች ምንድነው የሚያደርጉት? ይህ ጽንፈኛ ኃይል ብዙሃኑን ሲገል ምንድነው የሚሉት? ከኔ ገሎልሃል ብለው አምጥተው መሳሪያ ይሰጡታል። ኤስኬሲጂ ነው የገደልኩት ካለው ክላሽ ይሰጣዋል። የሞተው ግን ሲቪሉ ነው። እንደዚህ አድርጎ ነው በህዝባችን ላይ ቁማር እየተጫወቱት ያለው። ይሄንን መንግስትም የተረዳው አይመስለኝም። የአካባቢው ማህበረሰብ ግን አጥብቆ ያውቃል። አሁን ከተናገረ መሄጃ የለው። እኚህ እናቶች ወጥተው የተናገሩት እኔ መረጃ አለኝ። አንድ አባመኮ የሚባል ተራዶ ድርጅት ወጣቶች በጣም ስለተሰማቸው እዛ አካባቢ ላይ ዘይትና ሩዝ ይዘው ሄደዋል። እናንተ እዚህ መታ ለሶሻል ሚዲያ ላይ ለሚሰሩ ልጆች ኢንፎርሜሽን ሰጣችሁ ስማችንን አጠቆራችሁ ብለው እዚህ ውስጥ የተናገሩት በሙሉ ታስረዋል። ህብረተሰቡን እየሰበሰቡ አስረዋል። ይሄንን ጉዳይ እናንተ አጋለጣችሁ ተብሎ ማለት ነው። ዛት ማች መዋቅሩ ችግር እንዳለበትና የጉዳዩ ባለቤት የሆነ የሚያስረዱ ምልክቶች አሉ ማለት ነው። ጥሩ እኛም የሰማነውና የዘገብነው በተለይ ከላይ ያለው መንግስት እንግዲህ የብልጽግና መንግስት ኦሮሚያ ውስጥ ያለውን ፋኖ እንደ መሳሪያ እንደምጠቀምበት ነው። ግን በተለይ ታች ያሉ ከህዝባቸው ጎን የሆኑ የመንግስት መዋቅር አካላት የጥቃቱ ሰለባ የሆኑ እንደመጡ ነው የሰማን ያለነው። ምክንያቱም እዛ አካባቢ ያሉት ለምሳሌ ሰሜን ሸዋ ደራ አካባቢ አንድ ወንድሙ ከዚህ የጸጥታና የደህንነት አስተዳደር ኃላፊ ሲሆን ከማዶ ደግሞ የፋኖ አዛዥ ሆኖ የሚቀርብበት አለ። ወለጋ አካባቢም እንደዛ ነው። ስለዚህ እንደዚህ አይነት በህዝቡ ውስጥ ተሰክስገው መረጃዎችን በመስጠትና ለህዝቡን ለጥቃት የሚያጋልጡ እነኚህ የጽንፈኛውን ሴል ህዝቡ በመልኩ መከላከል ይችላል ብለህ ትገምታለህ? ህዝቡ ከአቅሙ በላይ ነው። ህዝብ እዚህ መሃል እንደ ጉልቻ በ3 በ4 የፖለቲካል ኮንስፓይረሲ መሃል በረመጡ እየተቃጠለ ያለ ማህበረሰብ ነው። ከነቤቱ ከነንብረቱ ይቃጠላል። ተፈናቅሎ ነው ያለው። 5 ዓመት አላመረተም። እኛ የምናየው በጥይት የሚሞተውን ብቻ ነው። እያለ የኖረ የሞተ ነው ህዝባችን። ትምህርት ቤቶች በደንብ እንትን እያደረጉ አይደለም። ኢንፍራስትራክቸሮች የሉም። ደጀነ ኔክሮፖለቲክስ ነው እዛ ማህበረሰብ ላይ የተደረገ ያለው። ቤተሰብ ቢታመምብህ ሆስፒታል ለመውሰድ ታጅበህ ካልሆነ የመንግስት አካል ደግሞ መርጦ ነው የሚያጅብህ። ታጅበህ ካልሆነ ማለፍ አትችልም። ለምን ባርጌን ሆነ ህዝባችን። የባህር ዳር መንገድን ካልከፈትክ ከባህር ዳር መከላከያ ካልወጣ እዚህ ጋር አንተ አትኖርም። ለምን በኦሮሞማ ስም ተወሽቆ የሚጓዝ ከምንም የማያውል የብልጽግና ኃይል
የኦሮሞ መንግስት እያለ የሚያሸብርቃት ነገር ስላለችው ያንን እንደ ፖለቲካ ፍጆታ ተጠቅሞ ያ መንገድ ካልተከፈተ እዚህ ነቀምት መሄድ አትችልም እየተባለ ያም የሌለውን በጭቃም በምንም ተቋርጦ የነበረው ድሮ በደርግ ጠሃቆድ የሰራው መንገድ ነው። ምንም አይነት ልማት የለም እዛ አካባቢ ላይ። ህዝባችን በተለይ በጠነ ሰፊ በሆነ ሂደት ነው እየተጠቃ ያለው። ያንን ምኑን ተናግሮ ምኑን ይችለዋል? መናገርስ መቼ አቆመ? የሚሰማው ነው ያጣው፣ ሰሚ ነው ያጣው። መንግስትን ብቻ ሳይሆን ሌላውም የማህበረሰብ አካል እየሰማው አይደለም። ይሄንን ማህበረሰብ እኔ እርግጠኛ ነኝ የተለየ ብሔርተኝነት ኖሮት የተለየ ነገር ኖሮት ሳይሆን ኦሮሚያ ላይ ያተቃጣ ያለው ጥቃት ከፖርት ኦፍ ኢንትሪ ነው የሚጀምረው። ሰላሌም ቢሆን የተለየ ነገር የለውም። ቱለም ምስራቅ ቱለማ ከረዩ የለውም። ወሎ ሰሜን ኦሮሚያም እንደዛው። እዚህ ጋር አርሲ ምዕራብ አርሲ እዚህ ጋር መታየው ምዕራብ አርሲ ላይ እስከ ጥቁር ውሃ ድረስ ሞያሌና መደወላቡ ባሌ ላይ አይታል። በሶማሌ ኦሮሚያ ድንበሮች የጠቁ ናቸውና እዛ አካባቢ ያለው ማህበረሰብ ኦሮሚያን የመስበር ሂደት ላይ የመጀመሪያው ተጋፋጭ የሆነ ኃይል ስለሆነ ነው። ሌላው ማህበረሰብ እንደዛ የተረዳው አይመስልኝም። ስለዚህ ማህበረሰቡ በተዋረድ እያጋለጠ ነው። ነገርኩ እኮ እኔ ባለኝ መረጃ ከአራት ክልሎች ከምዕራብ ወለጋ ከምስራቅ ወለጋና ከሆሮ ጉድሩ ወለጋ ብቻ ወደ 300 የሚሆኑ የፖሊስ አባላት ከስራ የተባረሩ አሉ። ለምን ህዝባችን እያለቀ እንተዋለን ያለ የሚሊሻ አካል የተባረረ አለ። የጸጥታ አካል የተባረረ አለ። እኔም ማቃቸው ደግሞ በተለያዩ ከንቲባ የነበሩ አስተዳደር የነበሩ የተባረሩ አሉ። የአካባቢ ተወላጆች አንገር ማዶ ኮንክ አንተ እንደዚህ ነህ እየተባለ የመፈረጃ እንዳውም መዋቅር ውስጥ ያንተን የማሸማቀቅ ሂደት ተጠቃሚዎች ሆኑ። ስለዚህ እኚህ ሂደቶችን ማህበረሰቡ እያጋለጠ ነው። የሚሰማው ነው ያጣው። ያቀዋል። ከነስሙ ነው የሚጠቅሰው። ከከሌ ጋር ያን ያህል ብር ከአካውንቱ ያኔ አሁን አገምሳ ሲጠቃ አንድ ወደ ከኦሮሚያ ክልል ሳይሆን ወደ አማራ ክልል የሸሸ አስተዳደር አለ። ወደ 8 ሚሊዮን አካባቢ የሚጠቃ አካውንቱ ላይ ያለ እያለ መረጃ እየሰጠ ማለት ነው። ማህበረሰቡ የሚችለውን እያደረገ ነው። ሰሚ ነው ያጣው። እንግዲህ ማህበረሰቡ ደግሞ ህዝቡ ራሱን ለመከላከል ያ ተፈጥሯዊ ግዴታ ነውና ያንን ጥረት ሲያደርግ ያለችው በመሳሪያ እንደምንም ብሎ የገዛት ይቀማል። ከዛም አልፎ ብላ እንኳን እንዳይዝ ይደረጋል ነው የተባለ ያለው። በሌላ መልኩ ይሄ እዚህ ላይ ምን አስተያየት አለ? አንዳንድ ጊዜ ህዝቡ ሲወቀስ ራሱን ለምን አይከላከልም የሚባልበት ሰማለሁ። በሌላ መልኩ ደግሞ የተወሰደ ያለው እርምጃም በመንግስት በኩል ይሰማልና እዚህ ላይ ምን አስተያየት አለው? ከዛ ጋር ያይዝና ጊዜያችንን ለመጠቀም ምስራቅ ወለጋና ሆሮ ጉድሩ ወለጋ አካባቢ ማንም ሰው የሚያውቃቸው የጽንፈኛው ቡድኑ የፋኖ የተባለው ካምፖች አሉ ነው የሚባለው። እነኚህ ካምፖች እያሉ ምንም እርምጃ አይወሰድባቸውም። መንግስትም የጸጥታ ኃይሉም ዝም ብሎ ነው የሚያያቸው የሚባል ነገር አለ። እስኪ ግለጽልን እዛ አካባቢ ተወላጅ ስለሆንክ። ህዝቡ ለምን አይከላከልም ከሚለው ልነሳ። ያ ህዝብ ፈሪ መከላከል መዋጋት የማይችል አድርገው የሚቆጥሩት ብዙዎቹ አሉና ያሳዝነኛል። ለምን ድሮ ምኒልክ ኢትዮጵያን አዲስቷን ኢትዮጵያ ገነባለሁ ብሎ ኦሮሚያን የሰበረበት ሂደት ውስጥ እነ ተክለ ሃይማኖት ወደ ሆሮ ሲዘምቱ እኮ ጆሮ ትልትል በሬ ያመጣለሁ ብሎ ጮመን ገብቶ ቀረ የጎጃም ገበሬ የሚባል አለ። እነ ገርባ አዳሙ እነ ክትል ጎሱ እነ ቢሼ ገርባ እነ ዱጉማ ጀልዴሶ ቅድመ አያቶቻችን እዛ አካባቢ ላይ ራሳቸውን አስከብረው ነው የኖሩት። ኢቭን በኢህአዴግ ጊዜም በቻርተሩ ጊዜ ኦነግ እዛ አካባቢ ላይ ካላቸው ካምፕ ትልቁ ካምፕ እዛ አካባቢ ላይ ነበረ። እንዳውም ጥቂት ጊዜዎች ነው ተማሪ ሆነን እያለን የተወሰኑ ጊዜዎች ላይ ከማንኛውም ክልል ውጪ ኢቭን ወያኔን አባሮ ራሱን ሲያስተዳድር የነበረ በተለያዩ ጊዜያት ከጉሙዝና ከሌሎችም ጥቃት ሲደርስበት ራሱን ያስከበረ ማህበረሰብ ነው። ጉዳዩ ቅድም እንዳልኩ በጉልቻ መሃል እንዳልኩ መንግስት ያደረገው ከህዝቡ ድጋፍ ስለሌለው የመጀመሪያ እርምጃ ያደረገው ማስ ዲስአርማመንት ነው ያደረገው። እዚህ አካባቢ ብሔር ብሔረሰቦች ስላሉ ጥቃቶች ምልክቶች እያሉ ስለሆነ
ይሄ ማህበረሰብ ግጭት ውስጥ እንደሚገባ ለፖለቲካ ፍጆታ እንደሚጠቀምበት ስለሚያውቅ ቀደም ብሎ ነው ኢቭን ሚሊሻ ብሎ የራሱን መዋቅር ራሱ መሳሪያ እንዳይዝ አድርጎ ከማህበረሰቡ ማስ ዲስአርማመንት ነው የተፈጸመው እዛ አካባቢ። ስለዚህ ማህበረሰቡ ገበያ ሁሉ አንካሴና ጦር ይዞ እንዳይወጣ ነው የተደረገው። ምንም ነገር የለውም። ከዛም በኋላ ደግሞ የተደረገው ምንድነው? በየቦታው ሰው ጥቃቶች ሲጀምሩ ራሱን ለመከላከል መሳሪያ ሲገዛ በየመዋቅሩ በምንም መዋቅር ያልታቀፈ አንዳንድ ጎበዝ አለቃ የአካባቢውን ወጣት ዊጉን ያስረና የኦሮሞ ነጻነት ሰራዊት ቀደም እንዳልኩ ትርክት ማስመረስ ነው የሚፈልጉት። የኦሮሞ ነጻነት ሰራዊትን አስመስለው የመንግስት መዋቅር ራሱ በእያንዳንዱ ቦታዎች ላይ እየወሰደ መሳሪያ ያስፈታል። የሚፈታው መሳሪያ ደግሞ የሚገዛው ጉልበት ያለው ነው። አሁን እዛ አካባቢ ላይ የተፈጸመው ነገር ይሄ ነው። አንድ ማነሳው ነገር የኦሮሞ ነጻነት ሰራዊት ነው ሚል አንዳንድ የሚነሱ ነገሮች አሉ። ያ ከእውነት የራቀ ውሸት ነው። እዛ አካባቢ ላይ የኦሮሞ ነጻነት ሰራዊት መስለው የሚንቀሳቀሱ በኦሮሞ ነጻነት ሰራዊት መዋቅር ያልታቀፉ አንዳንድ የጎበዝ አለቃዎች በየአካባቢው አሉ። ያን ደግሞ በመንግስት አሳከው የተደራጁ ናቸው። እነዚህም ከህዝቡ መሳሪያ ይፈታሉ። የማይካድ ሀቅ ነው። ያ ስምን ለማጥፋት የሚጠቀሙበት ሌላኛው ስልት ነው ማለት ነው። ስለዚህ ማህበረሰቡ ራሱን መከላከል ያቃተው በዚህ የተነሳ ምንም ነገር የለው። ይሄን ኃይል እኮ እንዴት አድርገ ነው አንተ እንዴ የፈረንጅ ዶሮ መጣ ነው እኮ የሚሉት የኦሮሚያ ልዩ ኃይል ምናምን ሲሄድ እኮ ለምን የፈረንጅ ዶሮ ወዲያውኑ ስትመታ ክንብል የምትለው ነገር አለ። ያ ኃይል እኮ ግርኖቭ ያለው ነፍሰ ወከፍ የቡድን መሳሪያ ነው እኮ ይዞ ያለው። ነፍሰ ወከፍ መሳሪያ አይደለም ይዞ ያለው። ከሰሜን እኮ የመከላከያ መሳሪያ ነው ይዞ የመጣው ስናይፐር። ከመንግስት መጋዘን እኮ የተሰጠው ጥቁር ክላሽ ነው ይዞትን ያለውን ብታይ። ስለዚህ ከዚህ እኩል እንኳንስ ህዝቡ የመንግስት መዋቅር የጸጥታው አካሉ ራሱ ኮምፒታንት ኢነፍ መሆን አልቻለም። በየመሃሉ ደግሞ ከመከላከያ ያፈነገጠ ጎጃም ላይ የመከላከያ ወንድሜን ገሏል 28 ሰው ጊዳ ላይ ሲገደል እኮ መከላከያ ውስጥ የነበረ ኃይል እኮ ነው ጠፍቶ መሳሪያ ይዞ መንገድ አሳየኝ ሲል አሳየም ያለውን አባት ከነ ልጁ የመጣው። ያንን ለቅሶ የሚሄደውን ኃይል ደግሞ መንገድ ላይ ጠብቆ 28ቱን አንድ ቦታ ያረዱት። ስለዚህ ያ ጉልበት ያለው ኃይል ነው። ስለዚህ ህዝቡ መከላከል አቅቶት ሳይሆን እሱ እንዲከላከል የሚያደርገው አቅም ስለሌለው ነው። ከመንግስት ጋር መታገል ማለት ነው። ከነሱ ጋር መታገል የታወቁ ቦታዎችን የምትለው አሁን የታወቁ ቦታዎች ስንል በሁለት እናነሳለን። ደጀን ዲዚግኔትድ ኤሪያዎች ናቸው። ለጽንፈኛው ለታጠቀው ኃይል የሚንቀሳቀስበት ዲዚግኔትድ ኤሪያ አለ። ብሔር ብሔረሰቦች ናችሁ እዚህ አካባቢ ላይ ጥቃት እንዳይደርስባችሁ ተብሎ ደግሞ ዲዚግኔትድ ኤሪያ የተሰጣቸዋል። ማህበረሰቡ ሴቶች፣ አዛውንቶች፣ ህፃናት የሆኑ ከሌላ ክልል አካባቢ በሰፈራ የመጡት ያውን ፋኖ የሚንቀሳቀስበት ቦታ ያሉት ዲዚግኔትድ ኤሪያ አላቸው። እኚህን መንግስት ነው ቀደም ያልጠቀስኩት አንድ በጣም ማይዋጥ እና በደንብ አድርገው እንዲሰሙት የምፈልገው ይህ ኃይል አስቤዛ ሊገዛ ሲመጣ በመንግስት በመከላከያ ነው የሚታጀበው። ከዲዚግኔትድ ኤሪያ ሲወጡ አስቤዛቸውን ሾፕ የሚያደርጉት ሃሮ የሚባል አካባቢ ላይ ዲዚግኔትድ ኤሪያ አላቸው። ኪረሙ ከተማ መተው ነው ሾፕ የሚያደርጉት ጨው፣ ስኳር ምናምን ይዘው ሲመጡ የሚያጅበው መከላከያ ነው። ከዚህ በላይ መንግስት ይረዳቸዋል ምን ማድረግ ምን ሌላ ምን ላምጣል? አጅቧቸው ይሄዳል ይወስዳል። ይሄ ማህበረሰቡን የኛ ማህበረሰብ ግን አይተሃል። ከሐረርጌ ከበደኖ መንግስት አንስቷቸው ነጁነዲን ባለ ወሰዷቸው፣ ወባ ጨረሳቸው። ቡኖ በደለ ሄደ። በስኳር ፋብሪካው ኢንቨስትመንት ስም መሬታቸው ተወሰደ። ከዛም በኋላ ምዕራብ ወለጋ ጉሙዝና ምዕራብ ወለጋ ላይ ሰፈሩ። ጉሙዝ በለውጡ ጊዜ 2018 አጠቃቸው። ተመለሱ። እንደገና ተመልሰው ምስራቅ ወለጋና ሆሮ ጉድሩ ወለጋ ላይ ሰፈሩ። ያን ያህለኛ ማህበረሰብ ሲሰቃይ ማደሪያ አጥቶ ወፍጮ ቤት ውስጥ ሲተኛ መከላከያ ግን የነሱን አጅቦ ሄዶ አስቤዛ ገዝቷቸው ይወስድላቸዋል። ይሄ ዲዚግኔትድ የሆነ ነን ኦሮሞ ለሆኑት እዛ አካባቢ ላሉት የተሰጠው። ፋኖ ደግሞ የተለያዩ ካምፖች አሏቸው። አሁን በደንብ የሚታወቁ ካምፖች ሃሮ የሚባል ዳግን አካባቢ ኦፍጪ የሚባል አለ። እዛ ቦታ ላይ ትልቅ ማሰልጠኛ አላቸው። ያንን ጢሻውን ይዘው አሁን ጥቃት ካደረሱበት ስሬ ዶሮ አሹ የሚባል አካባቢ የሚንቀሳቀስ ኃይል አለ። ተወርዋሪ ኃይል ሆኖ ይሄ ከዛ በኋላ የሚነሳው ኃይል ደግሞ በሌሊስቱ ሶምቦ አድርጎ ኪረሙ ከተማዋን
2 ኪሎ ሜትር አይሆንም እኔ በእግሬ እጄ ተምሬያለሁ እስከዛ አካባቢ ላይ እስከ ኪረሙ ድረስ 45 ደቂቃ ምናምን ነው በእግሬ ነው እጄ ተማርኩት ድሮ እዛ አካባቢ ላይ የሚያቋርጥ አለ ትልቁን መንገድ ያቋርጥና ዳር ላይ አሊ የሚባል ሌላ ማሰልጠኛ አላቸው እነዚህ ጤሻውን ሄዶ ነው የሚገናኙት አሊ አካባቢ ያለው አሁን ጽናት የሚለው ብርጌድ የተደራጀበት ነው ይሄ ጽናት የሚለው ብርጌድ ስኬት ኦፕሬት ያደርጋል እንዳለ ይሄ ሱሉላ እንትን የምንለውን እስከ ኖኖ ምዕራብ ሸዋ ድረስ ይመጣል ይህ ቦታ የታወቀ የሚንቀሳቀሱበት ነው ላንድ ሎክድ ነው ጎጃም አካባቢ ኬላውን የሚጠብቀው መከላከያ ነው ሌላ መውጫ የለም ደጋውን የመጫ ኦሮሞ የሚኖርበት ነው ደጋው አካባቢ ላይ መንግስት የሚቆጣጠረው ነው የወረዳዋና ከተሞች ናቸው ቤት በኩል ነው እስቲ መሳሪያ ሊገባላቸው የሚችል ነገር የመንግስት መዋቅር ካልሰጣቸው እኚህ የሚታወቁ ቦታዎች ናቸው አሁን ደግሞ እንደነገርኩ መጀመሪያ የታሰበው በመሃል ተቋረጠባቸው እንጂ ያንን ካንገር ጉቲን ደግሞ ሃሮሊሙን ጨምሮ ኢዴሳን አባሴናን ዳሩን ይዞ ቶሊያውን ግንቢ በነበረበት በኩል አቋርጠው በባምባሲ በመናመን በአሶሳ በኩል ከውጪ ኢቭን ከሻቢያ ጋር በነበራቸው ግንኙነት ከዛ የቼን እንዲመጣላቸው የተደረጋል ያወራው ያለው ታጠቀው ኃይል የታወቀ የሚያሰልጠኛው ኢንፎርሜሽን አቃባዩ ሌላ ስራውን የሚሰራው ደግሞ እሱም ሌላ ሩት አለው ማለት እኚ የታወቁ ናቸው በመንግስት መዋቅር በሺዎች የሚቆጠሩትን ቪዲዮዎችን ስንለጥፍ ነበረ ፒክቸሮችን ስናወጣ ነበረ ወጣቶችን ሰብስበው ኢቭን ስማግል ያደረጉ ከሌላ ቦታ ላይ ባለኝ መረጃ ከጎባ አገርፋ አካባቢ ያሉ የጽንፈኛው ኃይል አቀንቃኞች ከዛ ድረስ እየመጡ ይሄንን ኃይል እየተቀላቀሉ ከጎጃም ውስጥ እየመጣ አንድ ኬላ ናት ያለችው ስለዚህ መከላከያ አብሯቸው ነው የመንግስት መዋቅር የሚሰራው ያን ሁሉ አቋርጦ መጥቶ እየተቀላቀሉና it is most known ያቀዋል መንግስት ለማለት እስኪ ከዚህ አንፃር ስናይ ፋኖ ለኦሮሞ ህዝብ ምንድነው ብለህ ትገልጻለህ ወራጂ ፋኖ ለኦሮሞ ህዝብ ለአማራ ህዝብ አንድ የአማራ አባት በቲክቶክ ላይ ሲናገር ነበር አይታል አንድ የአማራ አባት 3 ሰከንድ ውስጥ የተገደሉት መጥተው ይጠይቋቸዋል ከዛ ለሌሎች ፋኖች እኮ ነግር ያለው ይላል ከልጁ ጋር ነው የሆነ ዲስአግሪመንት የፈጠረው በመሬት ላይና ኩሽናውን ሰጥቻለሁ ነግሬዋለሁ ሌሎች ፋኖ ሲለው በቃ ከዚህ በላይ ማረገው ነገር የለም ግደለኝ ይለዋል ግደለኝ ብሎ 30 ሰከንድ አልወሰደም ግባሩ ላይ ያየ ገሎታል ፎይድ ለአማራ ህዝብ ማይጠቅመው የአማራ ህዝብ ጥያቄ እንደማበረሰብ አለው ብዙ ጊዜ እናገራለሁ የአማራ ህዝብን ጥያቄ አይደለም የአማራ ህዝብን ንቃተ ህሊናና የአማራ ህዝብን ጥያቄ ራሱ የተረዳው ኃይል አይደለም መነሻና መድረሻው አይታወቅ ለአማራ ህዝብ ማይጠቅም ሎሞ ኦሮሞ ህዝብ ደግሞ አንዳንድ ምሁር ተብዬዎቹ ሌሎቹም አብሮ ሲሳለቁ ያለው አሁን ባለው ቁመና የፋኖ አደረጃጀት ለኦሮሞ ህዝብ የዘላለም ጠላት እንጂ የትግል አጋርም ሊሆን የሚችል አይደለም አልፎም ለኢትዮጵያ ህዝብም የረባ የሚጠቅም መነሻና መድረሻው የሚታወቅ የፖለቲካ ፕሮግራም ይዞ እየተጓዘ አይደለም የአማራን ህዝብ ጥያቄ ያለው የሚያካሂድ ሌላው ኃይል ሊኖር ይችላል አሁን ፋኖ ባለው ቁመና ግን የኦሮሞን እንደ ኦሮሞ አይተ ከሆነ መዋቅር ውስጥ እሱን የማይረዳውን የማይተባበረውን የሚገል ከሆነ ኦሮሞ በመሆኑ መንግስትን የማይደግፍ ኃይል የሚገል ከሆነ ኦሮሞ በመሆኑ ማህበረሰቡን ደግሞ ኦሮሞ ስለሆነ ብቻ እጁን የሚቆርጥ ከሆነ በምን ቀመር ነው ከሚኒልክ ለይታ የምታየው ያኖሌና የጨለንቆ ግድያ የባሰ ምንድነው ሰተው የምታየው ስለዚህ በዚያ አኳን ነው የማየው ባልሁም ባለው ቁመና ጥሩ እንግዲህ የፋኖ አባት የተለያዩ አካላትን ጠቅሳለ አሁን ስልጣን ላይ ያለውን የብልጽግና መንግስትን ከፋኖ ጋር ሆኖ ይሄ የፋኖ አባት የሆነውን መንግስት መገልበጥ አለብን ከፋኖ ጋር ብለው መታገሉ ወገኖች አሉ አሁን አንተ ፋኖ እንደዚህ ስትቃወም የአብይ ደጋፊ ነህ ልትባል ትችላለህ ምን አስተያየታል ጥሩ ማንንም ሰው ፈረንጅ ሲል everyone has a thought towards anything ይላል አይደለ
እነሱ ላይገባቸው ይችላል ወይ አልገባቸውም ወይ ደግሞ ሳያውቁት የሚያደርጉት ሊሆን ይችላል። ዋናው ነገር ከዚህ የአንድ የጋራ ጠላት ስላለህ የጋራ አጀንዳ ካለህ መፍጠር ካልቻልክ አብረህ መጓዝ የለብህም። እኔ አሁንም ተሰምሮ እንዲነሳልኝ የምፈልገው አንድ ላይ መጥቶ መወያየትን ችግር የለብኝም። ግን የምትወያየው የሚመስልህ አኳኋን የሚመስልህ ጥቃት የሚመስልህ ዓላማ ካለ ሰው ጋር ቢሆን ነው። ለምን ህዝብን እየገደለ እኔም ቤተሰቤን ስላልገደለ ብቻ ምትል ከሆነ ልክ አይደለም። መነሻና መድረሻ ከማያውቀው ጽንፈኛው አካል ጋር ቆመ እንደ ኦሮሞ ማህበረሰብ እኔ እንደ ራጂ የኦሮሞ ትግል መነሻና መድረሻው የሚታወቅ 50 እና 60 ዓመት መስዋዕትነት የተከፈለበት ግልጽ የሆነ ማንንም ገፊ ያልሆነ አቃፊ የሆነ ትግል እስከያዝን ድረስ እኛ የትግሉ አባት ሆነን ሌሎች የኛ አጋር ለመሆን መጣጣር ሲገባቸው የኦሮሞን ትግልም ታች አውርደው ከሌላው ጋር ያንጠለጠሉ የሚያነሱትን እኔ እነሱ ቢመልሱት ጥሩ ነው። በኔ እንዳንድ ኦሮሞ ብሔርተኛ ማነሳው ግን የኦሮሞን ህዝብ እየገደለ በኦሮሞ ህዝብ ትናንትና ቢሼኮ ሬሳቸውን አለ ጎጃም ሄደው ዛሬ እኮ አንገታቸው ተቆርጦ ሬሳቸው ሳይታይ እኮ በየጥሻው በዚህ ክፋትን እንድትማር ክፋትን እንድታይ ያደረገ ኃይል ጋር ሄደ የምትሰማጠር ከሆነ ለኔ አይታየኝም። ያንን ደግሞ የኦሮሞ ማህበረሰብ ግራውንድ ያለው ይረዳዋል። እኔ ዲያስፖራውን ብቻ ሳይሆን ምሁሩም እንግዲህ ኦሮሞ ውስጥ እኔ ብዙ ጊዜ ተቻለው የኛ ምሁራኖች ፖለቲካል ኮንስፓይረሲን በደንብ አድርገው ማወቅ መቻል አለባቸው። ምሁር መሆን ማለት it's a lot of stuff ብዙ ነገሮችን ከጎን ማየት አለባቸውና በዛ ረገድ በደንብ እንትን ማለት አለባቸው። አንተ እንደምትለው እውነት ነው። ፋኖን ስትቃወም እንደ ብልጽግና ሊያነሱ ይችላሉ ወይ ደግሞ ከፋኖ ጋር መስራትን ካነሳ እንደ ብልጽግና ሊያነሳክ ይችላል። እሱን ያንሱት። ዋናው ነገር ግን ግራውንድ ላይ ያለው የምናነሳቸው ፖይንቶች ልክ አይደለም ወይ ብለው ፕሩቭ ያርጉ። መተው ፕሩቭ ያርጉ። በየጥሻው በየቦታው ከመመካከር መተው ከጉዳዩ ባለቤት ጋር ምንድነው የተፈጸመው ምንድነው የሚለው የመንግስት ማወቅር ሁሉ አያቆም ይያልኩ ያነሳው ነው ያለው። ደጀነ አብሮት የሚሰራው ከመንግስት ጋር የሚደረገውን የፖለቲካ ቁማር አልተረዳውም። ጥቂቶቹ ናቸው ሙሻዚሩን ይዘው የሚጓዙ። እንደ ሴም ቲንግ የኦሮሞ ምሁራንም ኮንስፓይረሲ ፖለቲክሱን የተረዱት አይመስለኝም። እስኪ በመጨረሻ አሁን በተለይ ምስራቅ ወለጋና ሆሮ ጉድሩ ወለጋ አካባቢ ያሉት ነዋሪዎች ሲያለቅሱ አሁን ከዚች እናት ማየት እንችላለን። እንደዚህ ሲያነቡ እጃቸው የተቆረጠ ሰዎችንም ስናይ ነበር። በሶሻል ሚዲያም ወደ ኦኤምኤንም የተላኩ አሉና አሁን ህዝቡ ያለበት ሁኔታ ምን ይመስላል? አሁን ለነፍስ አድን ምንድነው የሚያስፈልጋቸው የሚለውን ነገር እስኪ አይተን ወደ ማቋጫው እንሄዳለን። እኔ ህዝባችን ያለበትን በትንሽ አማርኛ ልነግርህ አልችልም ደጀነ፣ ላንተም ለታዳሚዎች። ህዝባችን በተለይ በጉልቻ መሃል እየተቃጠለ ያለ በመሳሪያ ይገለዋል። አሁን እኮ በጥይት መሞትን እንደ ጽድቅ አርጎ የሚቆጥር ማህበረሰብ ነው ያለው። የኛ ማህበረሰብ እየታረደ ነው ያለው። ይታረዳል፣ በየጥሻው ንብረቱ ይዘረፋል። አይታሃል በሚዲያ በተሳቢ ተጭኖ የመንግስት መዋቅር ሳያው ካቤ ደንጎሮ ተጭኖ በተሳቢ ጎጃም የሚሄድ ከብት የጋማ ከብት እስቲ ንገረኝ እስቲ ቀደም ያነሳዋቸው ምልክቶች የኛ ማህበረሰብ መንቀሳቀስ አይችልም። ነቀምት መሄድ አይችልም። መንገድ የለውም። ካልታጀበ ማለፍ አይችልም። አርሶ አያውቅም 4 ዓመት በሙሉ መርቶ ካረሰ ሂደህ ቁረጥ ነው የሚባለው፣ አጥፋው ነው የሚባለው። መንቀሳቀስ አይችልም። ደጋው አካባቢ ላይ ምንም ማምረት አይቻልም። በአሁኑ ሰዓት ወደ ቆላው አካባቢ ነው ህብረተሰባችን እያረሰ እየበላ ያለው። እሱ በሙሉ ወጥቶ መግባት አይችልም። ስለዚህ ህዝባችን ላይ እንደደረሰ ያለው ጥቃት በሁሉም ኮርነር ነው። ለህዝባችን እኔ የምማጸነው የኦሮሞ ማህበረሰብ ይድረስለት። አሁን ቅድም እናቶች ሲያነሱ አንስቻለሁ። 4-5 የተሰደዱ ናቸው። ያ ደግሞ እዛ አካባቢ ያለ ማህበረሰብ ብቻ አይደለም፣ ከሌላ ቦታም ኦሮሞም ሌላው ማለት ነው የሚጠቃው ማህበረሰብ ማአት ነው እዛ አካባቢ ያለው። ስለዚህ ህዝባችንን የግዛዊ የሆነ የመጠለያ የተለያዩ እርዳታዎች ማድረግ ይቻላል። ዋናው ነገር ግን ህዝባችን የኮንስፓይረሲ የፖለቲካ ቁማር የሆነ ያለውን
ለማስቆም የባለ ድርሻ አካላት የድርሻቸውን መወጣት አለባቸው። በዚህ ሂደት ውስጥ ደግሞ መንግስት አንበሳውን ድርሻ ስላለ የራሱን መዋቅር ያሰማራቸውን ኃይሎች ሰብስቦ ማህበረሰባችን ወደ ነበረበት ሰላማዊ ኑሮ እንዲመለስ ማድረግ መቻል አለበት። በዚህ ሂደት ውስጥ የአካባቢው ተወላጆችም ሌሎችም የሚጠበቅባቸውን ማድረግ ሚዲያዎች የሚዲያ ሽፋን አላገኘም። እኚህ የሚደረጉ ነገሮች ሌላ ክልል ላይ ቢደረጉ ኖሮ በየሶሻል ሚዲያው በየኤፍኤሙ መሃል ፍንፍኔ ላይ ይጣበብ ነበር ማለት ሚዲያዎችም ሽፋን አላደረጉላቸውም። የኛ ማህበረሰብ ስቃይ ውስጥ ነው ያለው። እኔም የማጸነው ሁሉም ባለድርሻ አካላት ለኦሮሞ ህዝብ የሚታገለውም ኃይል ኦሮሞን አስተዳድራለሁ የሚለውም ኃይል ይሄ ህዝብ ከሌለ ማንን እንደሚያስተዳድር ይሄ ህዝብ ከሌለ ማንንም ለማን መብት እንደምትታገል አይገባኝም። አንድ ትናንትና ህዝባችን መሬታችን ታሪካችን ነው ብለው ፍንፍኔ መጥቶ ማያቅ ማስተር ፕላንን የተቃወመው የየኮርነሩ ያለው ህዝብ ለዚህ ህዝብ መድረስ መቻል አለበት። ይህ ደግሞ ማህበረሰብ ካለፈበትና አሁን ካለው የተጋረጠበት የባሰ ስለሆነ እዚህ አካባቢዎች ላይ እየተደረጉ ያሉ ኮንስፓይሬሲዎች ገና የሚደረጉ የታሰቡት የተከፉ ስለሚሆን ማህበረሰቡ አጽንኦት ሰጥቶ ይህንን ጉዳይ ለመፍታት የሚጠበቅበትን ባደርግ የሚል መልእክቴ ነው። በዚህ ሂደት ውስጥ ብዙ ፋሚሊዎችን ብዙ ንብረት አጥተናል። ለማህበረሰቤ ደግሞ መጽናናትን እመኛለሁ። አንድ ላይም ሆኖ እንዲታገል ጥሬና አቀርባለሁ። እናንተም ለሰጣችሁን እድል በጣም አመሰግናለሁ። ደጀን ራጂ በጣም አመሰግናለሁኝ። እንግዲህ ወደፊትም እዛ አካባቢ ያለውን ሁኔታ ተከታትለ በኦኤምኤን ላይም ቀርበ ለህዝቡ እንደምትገልጽ ተስፋ አደርጋለሁኝ። ለዛሬው በጣም ከልብ አመሰግናለሁ። እኔም ደግሜ አመሰግናለሁ። እንግዲህ ውድ አድማጮቻችንና ተመልካቾቻችን ጽንፈኛው የፋኖ የሽብር ቡድን በወለጋ ብሎ በመላው ኦሮሚያ በተለይ ድንበር አካባቢ ላይ እየፈጸመ ያለውንና በመሃል ኦሮሚያም አንዳንድ የሽብር ጥቃቶችን ከዚህ በፊት ሲፈጽም የነበረውን አጠናክሮ ለመቀጠል እያደረገ ያለውን ሁኔታ ነበር አክቲቪስት ራጂ ጉደታ ከዚህ በፊትም ከጸጥታ ኃይል ጋር ሲሰራ ስለነበር ጉዳዩን አንክሮ ይከታተላል። ያንን ሲገልጽ ነበር። እንግዲህ ወደፊትም የዚህን የሽብር ቡድንና ሌሎች በኦሮሚያ ድንበር አካባቢ እየተፈጸሙ ያሉትን ግፎችና የድንበር ወረራዎችን እየተከታተልን ምንዘግብና ምንገልጽ ይሆናል። የዛሬውን ዝግጅት በዚህ እንቋጫለን። እስካሁን አብሬያችሁ የቆየሁት ደጀኔ ጉተማ ነኝ። በሌሎች የኦሮሚያ ሚዲያ ኔትወርክ ዝግጅቶች ዳግም ተመልሰን እስከምንገናኝ ቸር ይግጠመን።